በዛሬው ቪዲዮ ደስ የሚልም ደስ ደግሞ ማይልም ይበልጥ ደግሞ የሚያሳዝንም አይነት ነገር የተካተተበትን ቪዲዮ አንድ ላይ ይዤላችሁ መጥቻለሁ። ዛሬ ሩታ እንግዲህ ከደስታና ከአብርሽ ጋር ሶስቱ አንድ ላይ ፊት ለፊት ተገናኝተዋል። ያሉትን የምንሰማ ይሆናል። እኔም ደግሞ ከባባድ ነጥቦችን በዛሬው ቪዲዮ አጋርቻለሁ። በመቀጠል እሱን ቪዲዮ ነው የምናይ የሚሆነው እና ለማንኛውም ግን እኔ የማታውቁ ሰዎች ካላችሁ ብሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ፋሚሊው ደግሞ ግሬስ ፋሚሊ ይባላል። ሰብስክራይብ በማድረግ ሀሳቦችን በነፃ ማንሸራሸር መማማር ምናምን ነገር እንችላለን እና ደግሞ አሁን 7000 ላይ ትንሽ አልቆየንም። ቤተሰብ 7000 ላይ ትንሽ ስለቆየም ማለት ነው አዳዲስ የምትመጡ ሰዎች እስቲ አንድ ቪዲዮን አቁሙና ሰብስክራይብ አድርጋችሁ 8000 9000 10000 እያደረግን ቪዲዮአችንን በዛ ምን ጀምር ይሆናል። ደግሞ ለዛሬ ቪዲዮ 1000 ላይክ እንድታረጉ ጠይቃችኋለሁ። በቀጥታ ወደ ቪዲዮ እንግባ። በቃ እኔና አንቺ አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝ። ወይኔ ጦጣ መሆን ወይኔ ለዛው ምን ነገሩ አብርሽ ጋር ድረስ ሄዶ ማለት ነው። ወይኔ ደስታ አዘንኩልህ የምር። እቺን ቀን በጣም ስጠብቃት ነበር። አይኑን አፍጥጦ ምናምን ነገር የመጣ ሰው እንዲህ ደግሞ አይኑን አፍጥጠው ደግሞ ሲመልሱት ደስ ይለኛል። በቃ ምክንያቱም ገፍቶ ነው፣ ብዙ ነገሮችን ገፍቶ ነው፣ ሼምን ገፍቶ ነው፣ ባህልን ገፍቶ ነው፣ ሃይማኖትን ገፍቶ ነው የመጣውና እንኳንም ሩታ እንደዚህ ያለች። ብቻ ለማንኛውም ቪዲዮን እስቲ ቆይ አንድ በአንድ ለማየት ጓጉቻለሁ። የምር በጣም ጓጉቻለሁ። እጄን እየጠመዘዝከኝ ግዴታሽ ነው እያልከኝ እኮ ነው። አልገባህም? ከአንተ ጋር የመቀጠል ግዴታ የለብኝም። እስቲ እኔ ቪዲዮአችንን ከመቀጠላችን በፊት ማለት ነው ሁላችንም እስቲ ለሩታ ያለንን አክብሮት፣ አድናቆት ምናምን ነገር እንንገራት። ምክንያቱም መሰላችሁ ለምን ይሄ እንዳልኩ ታውቃላችሁ? አብርሽ አስቡ፣ አሁን ባለፈው ከሄርሜላ ጋር እሷ ደስታን በምታባር ዕለት ከሄርሜላ ጋር ምን ሲሆን እንደነበር አይተናል። እንግዲህ ኢቭን የዛን ዕለት እሷ ቪዲዮን ለምሳሌ ባታይ ራሱ ትላንት አለ ደግሞ ዛሬ ራሱ ልታይ ትችላለች ቪዲዮ እና ያን አይታ ራሱ ምህረቷ ገኖ ልበል ብቻ ምህረት አድርጋለት ምናምን ነገር እንደዚህ ስትሆን ከአብርሽ ጋር አንድ ላይ የመሆን እንትን ስናይ በጣም ደስ ይለናል። እና እኔ በዚህ አጋጣሚ ሩታ መቼም በቃ ማከብርሽ ሴት ነሽ፣ በጣም በቃ ማደንቅሽ አይነት ሴት ነሽ። እና እስቲ ሁላችሁም ቪዲዮን እንዲያቆሙና ማለት ነው ለሩታ ያላችሁን አክብሮት ደግሞ እስከዛሬ ካያችሁትም እስከዛሬ ከተገነዘባችሁት ከሩታ መልካም ሳይድ ኮመንት ላይ አስፍሩ። እሱን ትፈልጊዋለሽ ፈልገሽዋል ወይንስ አትፈልጊውም? ይሄንን ካንቺ አፍ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉንም ነገር። እሺ ቆይ ይሄን በዛሬው ቪዲዮ ቁጭ ብለን የምናይ ይሆናል። ግን ካስታወሳችሁ ማለት ነው አብርሽና ደስታ የሆነ ሳትሪ ለምርጫ ቀርቦ አብርሽን እንዳለ በቃ ፎግሮትና ነገር ተለያይቶ ነበር ካስታወሳችሁ። እና ዛሬ እንደገና ለዚህ ነገር ሲመጡ እርግጠኛ ነኝ አብርሽን ነው ልትመርጥ የምትችለው። መቼስ እንደዚህ የተጣላችሁ እንደዚህ ደግሞ ከቤት ያባረረችውን ሰው ደስታን ነው መወደው ማፈቅረው እንደማትል እና እስቲ ምርጫዋንም በዛሬው ቪዲዮ እናያለን። እኔ እና እሷ ቀጠሮ አለን። ልታወራ የምትፈልገው ነገር አለ። በመሀላችን ገብተህ ምንም ነገር መፍጠር አትችልም። አይ ያልጨረስኩት ነገር አለ። ኦኬ አስታውሳችሁ ትላንት ሩታ የለበሰችውን ልብስ ከዳኒ ጋር ያው ትላንት እንግዲህ ስላልመጣው በዚህ አጋጣሚ ይቅርታ ማለት እፈልጋለሁ። እና ትላንት አብርሽ ጋር ለመውጣት ነበረ እንደዛ ፏ ምናምን ነገር ብላ ያወጣችው። እኔ እኮ ትላንት ወይ ይህን ቪዲዮ ብሰራበት ኖሮ እያልኩ ነበር። የሩታን አለባበስ ምናምን ነገር ሳይ የት ነው ልትሄድ የምትችለው የሚለውን ያው እንግዲህ ከደስታ ጋር ተጣልታለች። ልትሄድ የምትችለው አንድና አንድ አብርሽ ጋር ነው። እና ትላንት ቪዲዮ ስላልሰራሁላችሁ ይቅር ትሉኛላችሁ። ይቅር በሉኝ። ሌላ ምንም ማድረግ የምችለው ነገር የለም ይቅርታ ከመጠየቅ ውጪ። እና እስቲ ለዛሬው አለባበሷ ያው ትላንት ነው ይሄን ልብስ የለበሰችው፣ ግን ለዛሬው ልበለው እንግዲህ እኛ ዛሬ እየተገናኘን ስላለ ለሩታ ስንት ትሰጣላችሁ? ከ10 ለሩታ ስንት እንደምትሰጡ ኮመንት ላይ ያስቀምጡ። እኔ እንትኑን መስመሩን አለፈ መለኪያውን 10 ብዬ እንዲያውም አሳነስኩ መሰለኝ። ከመቶ እንበል ከመቶ ይቺ ሴት ልኩን አለፈች። ሌላ ሩታን የሚለካ ቁጥር እስከሚመጣ ድረስ ሩታን እያደነቅናት ምናምን ነገር እንትንላለን። እኔ ግን ከመቶ ሰጥቻታለሁ። እናንተ የራሳችሁን ኮመንት ላይ ያስቀምጡ። ስለዚህ በጸባይ በስነ ስርዓት ባለው መልኩ ቁጭ ብላ አውራት። ከዛ ውጪ ጉልበት ይለኛል የሆነ ነገር እጠቀማለሁ ካልክ ደግሞ እኔ እኮ አሁን እሺ ቪዲዮን አላየሁም። ከእናንተ እኩል ገና እያየሁ ነው። ያው በዚህ ቪዲዮ እጇን ሲጠመዘዝ ምናምን የሚሉትንም ቆይ አንድ ላይ እናያለን። ግን እኔ ሴት ላይ ነው እንደ ጉልበቱን እስከዛሬ እነ አብርሽ ላይ ያላሳየውን ጉልበት ሩታ ላይ ለማውጣት ነው እንዴ? ቆይ እስቲ ይሄን በደንብ ቪዲዮን ሳይ ምመክረውም ደግሞ ምተረበውም ከሆነ ተርበዋል። ግን እንዴ እጅ መጠምዘዝ የሩታን
ኧረ ተው እስከ ዛሬ አብርሽ ላይ የቆጠብከውን እሷ ላይ ነው የምታወጣው። እንደዛ ከሆነ የእስከ ዛሬውን ይሄ እኛ ትዕግስት ምናምን ብለን ያሳለፍነውን ያንተን ጉዳዮች አምጥተን በፈሪነት እናጠቃልለዋለን። አይ ለቀድሞ ፍቅረኛሽ ማስቀኛ አድርገሽኝ የሁሉ ፋራ አድርገሽኝ በዚህ ልክ እንዴት ነው እንዴ? ቆይ ምን አደረገች? እኔ እኮ ሩታ ቆይ ምን ያደረገች? አንተ እኮ ሆነ ዘለ ወደ ህይወት የገባው ዘለ ከውጭ ሀገር መጣ ዝግጁና ነገር ባልሆነችበት ሰዓት ያ ሰዓት ምናልባት አጋጣሚዎች ሩታ ክፍተት የነበረበት ሳይድ ማለት አብርሽ ከአብርሽ ጋር የተጣላችበት ሳይድ ስለሆነ ለማስቀናት ተመቻት እንጂ የምርም አንተን ወዳ አልነበረም። አንተን ዘለ የመጣው ህይወታቸው ላይ ጮቅ ያልከው አንተን እና ተጫወትሽብኝ ምናምን ነገር ልጃገረድና አንተ ተጫወትሽብኝ የሚለው ቃል እንትን ብንፎግር ነው እንጂ ምናምን ነገር ብለን ከንፈር አንመጥም ለአንተ። እኔ እናንተ እኮ በቃ ኦልሬዲ ጨርሰናል። ከዚህ በኋላ የምታደርጊው እንዳለ ነገሮችን እጄ ላይ ነው ሩታ። ስለምን እጄ ላይ ነው? አሁን ይሄ ሰውዬ ማለት ነው ለደስታ ስታሽቃብጡ የነበራችሁ ሰዎች፣ ለደስታ በቃ ማሸብሸብ የቀራችሁ ሰዎች ኮመንት ላይም የተለያየ ቦታ ላይ እና ይሄ ሰውዬ አስቡ፣ ትንሽ ግጭት ናት መሀላቸው የተፈጠረችው። አንዴ ነው ሩታ ከቤት ምናምን ነገር ውጣልኝ ብላ ያባረችው። አብርሽ እንደዛ ስንቴ ተባረረ። ግን እንደዚህ የንቀት ምናምን ነገር ንግግር ሩታ ላይ ሲያወራ እንዴ ከኔ ውጭ የትም አትሄጂም ምናምን እኔ እጅ ላይ ያለሽው በግዴታ ምናምን ነገር እኔ ትሆኛለሽ እያላት እኮ ነው፣ እያስጨነቃት ነው። አስቡ፣ ለደስታ ስታሽቃብጡ የነበራችሁ ሰዎች እንግዲህ ጉዳችሁን ተመልከቱ። ደስታ የዋ ነው ምንም አያውቅም፣ ለሩታ መልካም የሚያደርግ ሰው ብቻ ነው ነገር ያላችሁ ሰዎች ይኸው ጉዱ ሲጋለጥ አንድ እንቅፋት ይሄን ሁሉ ጉዱን አወጣችሁ። አንዴ ሩታ ፊቷን አዞረችበት፣ ይኸውና እንዳለ ሩታ ላይ ዛቻ ምናምን ነገር ጀመረ። ሩታ በቃ አንቺ የኔ ብቻ ነሽ፣ የማንም አይደለሽ። የማንም ደግሞ ልትሆኚ አልፈልግም። ግዴታ የለብኝም። ይቅርታ። እንዴት ግዴታ የለብኝም? ግዴታ የለብኝማ። የሁሉ ነገር ካረኩኝ በኋላ የሁሉ መስዋዕትነት ከከፈልኩ በኋላ ስራዬ ምንድን ነው ያለው? የሁሉ ነገር ካረኩ በኋላ ነው ያለው። እስቲ ምን አደረገ? በእናታችሁ እስቲ እንቁጠር። እስቲ ምን ያደረገውን ነገር አርቲፊሻል ወርቅ አንድ ጊዜ የ200,000 ብር ነው እና ነገር እያለ 10,000 ብር ማያወጣ አርቲፊሻል ወርቅ ምናምን ነገር አድርጎላታል። እሱን ከስፈለገ እዛ ከቅራቅንቦ ውስጥ ሩታ አውጥታ ልትመልስለት ትችላለች። ሌላ ምን ያደረገ እስቲ ንገሩኝ። አብርሽ ራሱ እኮ እንደዚህ አላለም ሲለያዩ ማለት ነው። ሩታና አብርሽ ሲለያዩ አብርሽ ራሱ ቤት ገዝቼልሽ መኪና ገዝቼልሽ ምናምን ነገር አላለም። እና ወንድ ማለት እሱ ነው። በቃ ልንገራችሁ፣ ወንድ ማለት እንደሱ ነው ማለት ያረገውን ነገር የሆነ ነገር ከመቀበል አንጻር የሚያደርግ ሰው። እኔ እንደዚ አይነት ሰው ወንድ ልል አልችልም። ይሄ ገና ምንም አላደረገም። ስንት ነገር አድርጌልሽ ምናምን ነገር አለ። አያችሁ፣ እኔ በፊትም ስል ነበር በውለታ ሊይዛት ነው የሚፈልገው። ገና ሲመጣም ፍቅር እያለ ሳይሆን የመጣው አውሮፓ ወስድሻለሁ፣ ቤት ገዛልሻለሁ፣ የተለያየ ነገር በቃ ቁሱን እያሳየ ነው የመጣው እና ይኸው አልቀረም። በስተመጨረሻም እውነታው ተጋልጧል። አያስቅም አለ ወይ መልስልኝ አለ ወይ? እኔ አስገድጄ ካደረግከው ነገር አለ ነው መጀመሪያ ነግሪኝና እስቲ ቆይ እኔ ደስታ አንድ ጥያቄ ልጠይቅ። ሌላ ስንት ሴቶች እንደዚህ አድርገሃል? በውለታ ምናምን ነገር የያዝካቸው እንደዚህ በቃ በአጭር ጊዜ ውስጥ ልባቸውን እየሰረክ ስንት ጊዜ ስንት ሴቶችን ጉድ ሰርተሃል? እስቲ ያቺን ንገር። ወይም ደግሞ ሌላ የደስታን ሚስጥር የሚያውቁ ሰዎች ይናገሩ። ሼም አይደለም? ቢያንስ አደባባይ ላይ እንደዚህ ይባላል? ኧረ ተው። ቢያንስ ከወንድ ልጅ የሚጠበቅና የማይጠበቅ ነገር እየለየክ። ይልቁንስ እኔ አሁን ደጋግሜ እየነገርኩ ነው። ደስታ ከዚህ ሂድ፣ እግዚአብሔርን ሂድ። ከአብርሽ ጋር ባለፈው ቤት ስለሆነ ነው ዝም ያልኩሽ። ሩታ ስርዓት ይኑርሽ፣ ስርዓት ይኑርሽ። አንቺ የኔ ብቻ ነሽ። በቃ ኧረ ተው። ይህን ሰውዬ ማለት አጠገቤ ቢሆን እንዴት እንደማጠናገረው እኔ የማውቀው። እንዴት ነው የሚናገራት? እንዴት ነው የሚያደርገው? እስከ ዛሬ የቆጠበው ኃይል እውነት ለዚህ ነው? ሩታ ለማውጣት ነው ያን ሁሉ ኃይል የቆጠበው? አብርሽ ሲገፋ፣ አብርሽ ፀጉርህ ምናምን የሆነ ነገር ሲያደርግ፣ መነጽርን አንስቶ ሲሰብርብህ ፈራክ እኮ። ወንድ ከሆንክ ማለት ነው ከወንድ ጋር ግጠም፣ ከሴት ጋር እያስፈራራት ምናምን ነገር እኮ ነው። እንዳነቂ ደስታ ሂድ። አልሄድም። እኔ ህይወት ውስጥ በዚህ ሰዓት አንተ አስፈላጊ ሰው አይደለህም። የኔ እናንተ ነገር አብቅቶለታል። ታውረሻል ሩታ። ምንድን ነው ግን? እኔ ግን ማለት ሰዎች ልንገራችሁ እውነት አሁን እዚች ከትክክለኛ እንትን ነው ነግረው እንኳንም በጊዜ እነዚህ ሰዎች ተለያዩ። እንኳንም ሩታ በጊዜ ይሄን ሰውዬ እንትን ምንም እንዲያውም ምክንያቱ አሳማኝ አይደለም የምትሉ ሰዎች ብትኖሩ በትንሽም ቢሆን በትልቅ ነገር እንኳንም በጊዜ ተለያዩ። ምክንያቱም እነዚህ ሰዎች ትንሽ ቢቀጥሉ ኖሮ ይኸውና ደስታ ፍላጎቱን በትክክል እያየን ነው። የሆነ ነገር አገኛለሁ ብሎ ሲጠብቅ የነበረ ሰው ነው ያንን ሊያገኝ ያሰበውን ነገር ሲቀማ በዚህ ልክ የሚናደደው እንጂ ትዕግስተኛ ሰው ቢሆን ኖሮ እውነትም ደስታ የእሱ ማንነት የእሱ ካራክተር ማለት የትዕግስተኛ ሰው ቢሆን ኖሮ እቺ ነገር ይሄን ያህል ልታናድደው ይሄን ያክል ደግሞ የውስጡን ልታወጣ አትችልም ነበር።
በቃ አንድና አንድ ደስታ የፈለገው ከሩታ ከሴት የሚገኙ ጥቅሞችን ነው። አለቀ በቃ ምንም ሌላ የፈለገው ነገር የለም። ያንን ደግሞ አላሳካም፣ ከሸፈበት። ስለዛ ነው አሁን ይሄን ያክል እየበገን ያለው እና እንኳንም በጊዜ ሩታ እንኳንም ከዚህ ማዕት እንኳንም ከዚህ ጉድ ወጣሽ። ኢቨን ይሄ ሰው ቢያገባሽ ራሱ እንዲሁም ተንኮል አልሰራባትም አግብቷታል ምናምን ነገር ቢባል ራሱ ይሄ ሰው እርግጠኛ ነኝ ቤት ቆላልፎ ሊያስቀምጣት የሚችል አይነት ሰው እንደሆነ በቃ ይሆናል። ገንዘብ ቢኖረው ራሱ በገንዘቡ እየተመካ ሀብት ቢኖረው በሀብቱ እየተመካ ውጭ ሀገርና ነገር ቢወስዳት ገረድ ሊያረጋት እንደሚችል እርግጠኛ ነኝ። አብርሽ በስንት ጣዕሙ አስባለኝ ዛሬ። አብርሽ በስንት ጣዕሙ። አብርሽ ፐርሰናል የሆነ ስጋዊ ምኞቱን ያለመገደብ ችግር አለበት። እሱ በእርግጥ ትልቅ ችግር ነው። እዚች ጋር ለማወዳደርም በእርግጥ የሚያስጠላ አይነት እንትን ነው። ግን የዚህ ሰውዬ ደግሞ በጣም ያስጠላል። በጣም በውለታ መያዝ የሚፈልግ አይነት ሰው ነው እና በውለታ ሊይዛችሁ ከሚፈልጉ ሰዎች ሴቶች ራቁ። ወንድማዊ መከሬን ልንገራችሁ ሴቶች፣ በውለታ ሊይዛችሁ እንደዚህ እንትን አድርጌልሽ ምናምን ነገር ገና ምንም ሳያደርግ እኮ ነው እንደዛ ከሚችል ሰው በጊዜ ሽሹ። በቃ ምንም አይመጣም። ሩታ ልቀቅኝ። ደስታ ሂድ። ስሚኝ ሩታ ከኔ ጋር እንደዚህ ስትጨቃጨቅ ቢገባው እኮ ማለት ነው ቢገባው ሩታ ሂዱና ነገር ብላ እንትን የምትለው አብርሽ ከመጣ ሰላም እንደማይሆን ለሱ አዝናለት ነው ለሱ ፈርታለት ነው እንጂ እሱ እዚህ ጋር መኖሩ ምናምን ነገር ምንም እሷን የሚጎዳት ነገር የለም። እሷን ይሆናላ የሚያስጠቆራት ምናምን ነገር የለም። በቃ አብርሽ አንድ ላይ እንደሆኑ ያውቃል ከሱ ጋር ምናምን ነገር ድንገት ቢመጣባቸው ራሱ ምንም ለሱ አዲስ አይሆንበትም። ግን አሁን ሩታ እንደዚህ በዚህ ሁኔታ እያሉ አብርሽ ከመጣ ለደስታ አሪፍ እንደማይሆን ስለምታውቅ ስላዘነች ነው። ይሄን ራሱ ማሰብ አይችልም። ይሄ ልጅ ይሄን ራሱ ማሰብ አይችልም። እስቲ አብርሽ ሲመጣ እንዴት እንደሚንቦቆቦቅ ምናምን ነገር እናያለን። ደስታ አሁን እኔ እናንተ በቃ ጨርሰናል። ፕሊስ ከህይወቴ ውጣ። ከየት የመጣው ነገርኛ ሩታ? እኔ አላቅም። እና ታዲያ አላቅም። እኔ እዚህ ጋር አንተን እየጠበቅኩ እያለሁ ምን ትጮህባታለህ እንዴ? አብርሽ ደግሞ ማለት ነው ይሄን አጋጣሚ ተጠቅመ ይሄን ልጅ ድራሹ ማጥፋት ሲገባ ሩታ ላይ አትጮህ አደራ። ከዚህ በኋላ እንዴት እንደምታወሩ አላቅም፣ ግን ሩታ ላይ አንድ ቃል ትንፍሽ እንዳትል። እንቀየመሃለን አብርሽ፣ እንቀየመሃለን። እኔ እና እሱ ምንም አይነት ነገር እንዲኖረን አልፈልግም አብርሽ። ከዚህ በፊትም ምንም አልነበረንም። እርግጠኛ ነኝ አንተ ትወደኛለህ፣ አንተ ታፈቅረኛለህ፣ አንተ ትፈልገኛለህ። እኛ ራሱ እርግጠኛ ነን ለሩታ ማለት ነው እንደማትፈልገው ከዚህ በፊት በተደጋጋሚ እኔ ስል የነበረው ነገር ነው ማለት አብዛኛው ነገር ፌክ ነው። ምናልባት ይሆናል ባዘነችበት አይነት ሰዓት ስለመጣ ምናልባት ትንሽ አብራት ስለሆነ ደስተኛ ልትሆን ትችላለች። ግን ይሄ የፍቅር ስሜት ምናምን የሚለው ጋር አልደረሰችም ሩታ። እዛ እንዳልደረሰች እኛ ራሱ እርግጠኛ ነን። እንዴ ምን ሆነ ነገር አረክ ብለሽ? እሺ አሁን ደስታ እኔ አሁን መጨቃጨቅ ምናምን ነገር አልፈልግም። ሩታ መቼም አልተውሽም። ክፉ ሰው እንደሆነብሽ እያደረግሽ ኧረ ተው እኔ ሳልፈልግ አታስቀኝ። እስቲ ክፉ ሁን በእናትህ ክፉ ሁንና እስቲ ክፋትህን እኒ ክፋትህ አንተ በልብህ ነው እንጂ አቅም ላይ የለህም። አቅም ላይ ምናምን ነገር ምንም ልታሳየት የምትችለው ነገር የለም። ኢቨን ሊሂድ ካልክ ምናልባት ሴት ላይ አቅምህን ብታሳይ ነው። ለዛ ደግሞ ይኸው አብርሽ ከጎኗ አለ። ከዚህ በኋላ እንግዲህ በራስህ ፈርደህ ነው እንደዚህ አይነት ንግግሮች የምትናገረው። አይደለም ተግባሩን ንግግሩን ራሱ የምትናገረው በራስህ ፈርደህ ነው። ወንድ ከሆንክ ደግሞ ከኔ ጋር መነጋገር ትችላለህ። ደስታ ሁሉንም ነገር አውርቻለሁ። ሸና ላዩ ላይ ሸንቷል። አሁን ጥቁር ልብስ ስለለበሰ አይታወቅም እንጂ ሸንቷል። እንዴ የታለ ወንድነት? አሁን ቅድም ሩታ ላይ እንደዛና ነገር ጣት እንደዚህ እያደረግክ ስታወራ የነበረው ወንድነት የታለ? እስቲ ቁጭ ብላ አቀርቅራ ምናምን ነገር እየሰማ ነው። ይሁን ከአክብሮትም ይሁን ከፍርሃትም ይሁን ብቻ እኔ የተገነዘብኩትን ተገንዝቤያለሁ። ሰዓታችንን እየበላህ ነው ያለው። ስለዚህ መሄድ ትችላለህ። እኔ እና እሷ ልናወራ የፈለገችው ነገር አለ። ቀጥራኛለች፣ ፈልጋኛለች። እኔ እኮ እንዲሁም ደስታ አንደኛህን ማለት ነው ከውጭ ሀገር መጥተህ ሴት ከዚህ ሀገር የመውሰድ እቅድ ካለ ይኸውና ሄርሜላ በባል እጦት እየተቸገረች ነው። እንደ ሄርሜላ ጋር ሂድ። ሄርሜላ የሚመክራት ምናምን ነገር ጠፍቶ አብረሽ ላይ ለጠፈ ብላለች። ችግር የለውም። አሁን የእሱን ጉዳይ ምናምን ነገር የተወሰነ ጊዜ ይፈተዋል። ብልጥ ከሆንክ ሄርሜላ ጋር ሂድ። መጀመሪያም የሆነ ጭምጭምታ ነበር አይደል? እንደዛ ዳርዳር ሲባል ነበር እና ዞሮ ታውቃታለህ ምናምን ነገር መጠናናቱን ላይ አያስፈልግም። በቃ አንተንም ታውቃለች፣ አንተም እሷን ታውቃታለህ። ሂድ። ገብቶሃል አይደል? በምንም ነገር የራሴ ያደርግሻል። እሺ በቃ ሂድ። ገና አይደለም እንዴ ልጁ? ለምንድን ነው ከዚህ ልጅ ጋር የምትዳረቁት? እሱ እግረኛ ነው፣ እናንተ መኪና ያላችሁ ነገር መኪናችሁን ይዛችሁ ላጣትሉም እንዴ?
ከዛ በኋላ እያሯሯጠ ከተከተለ እንግዲህ የዛን ሰዓት ያልብ ካለው ምናልባት የቡችላ ባህሪ ነው፣ የሰው ባህሪ አይደለም። መኪና ሲሄድ ጎማ ተከትሎ ምሮጥ የሰው ባህሪ አይደለም። እና እሱ እግረኛ ስለሆነ ትንሽ ሄድ ብትሉበት እኮ ማለት ነው ምንም ይህን ያክል አትጨቃጨቁም ነበር እንደ ሀሳብ። ወንድማዊ ምክርም ተንኮልም ጭምር ነው። ለነገሩ ይሄ ተንኮል ነው እና ይቅር በሉ። በዚህ ንግግር የተቀየማችሁ ሰዎች ካላችሁ ይቅር በሉ። እስካሁን ለእሷ ብዬ ነበር ዝም ያልኩ። ያለውን ነገር ነግራኛለች። ከዚህ በኋላ ማንነቴን አሳያለሁ እኮ። እልህ ከእሷ ጋር መጋባቱ ትክክል አይደለም። ከኔ ጋር እንደሆነ አወቀው ነገር ያለው ከዚህ በኋላ ከእሷ ጋር ለምትጣላው ከኔ ጋር ነው። አቤት የባልና የሚስት መተባበር። በቃ እኔ እኮ እቺ ናት ፈገግታዬን ምልስ የምታደርገው ማለት ነው። እቺ ናት። አለበለዚያ መቼም ሁሌ እንደተቆጣው እንደተኮሳተርኩና ነገር ነው የምታዩ፣ እንደተናደድኩ ነው የምታዩ። ከአንተ ጋር ያለኝን ነገር ጨርሻለሁ። ደስታ ብትሄድ ይሻላል እየዛትክብኝ ነው። እስቲ ቆይ አንዴ ሁላችንም ለሩታ እናጨብጭብ። ቪዲዮን አንዴ አቁሙና ፓውዝ አድርጋችሁ ማለት ነው። ያቺ የምታጨበጭባ ኢሞጂ አለቻ፣ እሷን 80-90 ደርድሩ ለሩታ። እኔ አሁን ማይክ ስለያዝኩ ነው። ቆይ አንዴ አስቀምጬ ላጨብጭብ። ሌላ ምንም የምችለው ነገር የለም። አሁን ጎረቤት ረብሻለሁ ብዬ ነው። አሁን መንገደኛ ና ነገር ከዚህ ወደዛ መንገድ ነው፣ ግን መንገደኛ ረብሻለሁ ብዬ ነው አሁን በደንብ ያጨበጨብኩትላ። እስቲ ሁላችሁም ኮመንት ላይ እያጨበጨባችሁ ለሩታ በተሰራ ለምን አታወሪው? አንቺ ቁጭ አድርጋሽ አወራሁት እኮ። ምንድን ነው የምታወሪው? ከዚህ በላይ ምን ላወራው? ቤት በስነ ስርዓት ተስፋ ለምን ሰጠሽው ታዲያ? ምንም እኔ ተስፋ አልሰጠሁትም። የማይሆን ተስፋ እየሰጠሽው ነበር ሩታ። እንዴ ሩታ ማን ነው? አብርሽ ምን እየነካ ነው እንዴ? ምን ነክቶ ነው? አንተ ሩታ ልትቆጣት? አንተም እኮ ለሄርሜላ የማይሆን ተስፋ እየሰጣት ነው። ነገ ልክ አሁን ደስታ የሆነውን ነገር መሆኑ አይቀርም። አንተ የምታደርገው ነገር አይታይህም ነው። እኛ ደግሞ ለአንተ ትንሽ እንወግን ባልን፣ አንተ ደግሞ የሆነ መስመር አተሳት። ጥፋት ከተባለ እኮ ያንተን እኮ ሩቡን አታክልም ሩታ ያጠፋችው ነገር። በቃ አንተም ለማስቀናት ብላ ከሄርሜላ ጋር ብዙ ርቀት ሄዳል። እሷን ደግሞ ከደስታ ጋር ለማስቀናት ብላ የተወሰነች ነገር አድርጋለች። እንዲሁም ብዙም ያደረገችው ነገር የለም እና ደርሰ ለመቆጣት እንትን ስትል ልክ እንዳይደለ አስረገጬ ልነገር ወዳለሁ። ሁሉንም ነገር አክሰፕት አድርጌ አብሬው አልቀጠልኩም። በቃ ስላልቻልኩኝ ማቆም ፈለኩኝ፣ አቆምኩኝ። በቃ እኮ ተስፋ ሰጠሽዋል። ይሄ ልጅ ግን እስከዛሬ ድረስ አብሮሽ የቆየው እስከዛሬ ድረስ በምታሳየው ነገር ነው አይደል? እንዴ ልጅ ወንድ ልጅ ለምን ትጎጃለሽ እንዴ? እኔ ጉዳሽኛ በቃሽ። እኔ ኧረ ተው አብርሽ፣ አንተ ደግሞ ከደስታ አልፋ እኛን አታስቀን። እውነት አታስቀን። ወንድ ልጅን ለምን ትጎጃዋለሽ? ምናምን ነገር በምን አቅም ሩታ እንዴ ልትጎዳ ብታስበ ራሱ አንዴ ያሰበችው የዛኔ በቃ አንድ ላይ ሆንን ካለች በኋላ ምናምን ነገር የካረችበት ጊዜ ያቺም በቃ ለበቀል ነው፣ ለቅጣትህ ነው። ለበቀል ብቻ ሳይሆን ቅጣትህም ምናምን ነገር ብቻ ነው። እና ምን አደረገች እንዴ? አብረሽ ደግሞ በጣም እያበዛህ ነው። እውነት በጣም እያበዛህ ነው። አብሬ ሄዳለሁ አላልኩትም። ሲቀጥል ደግሞ ፍቅሩንም አክሰፕት አላደረኩኝም። ስለዚህ አሁን አብሬው የመሆን ግዴታ የለብኝም። በቃ ባህሪውን አየሁ። ይህን ሁሉ ነገር በነገራችን ላይ ማለት ነው በሰው ጭንቅላት የከተቱት ጓደኞቹ ምናምን ነገር ናቸው፣ የአብርሽ ጓደኞች በጠቅላላ እና ደግሞ የሩታ ማን ነበረ ሮቤል ተብዬው ነው ነገር እንጂ ሩታ አንድም ቀን ለደስታ ስሜት እንዳላት እንደምታፈቅረው አብራው ልትኖር ልታገባው ምናምን ነገር እንደምትፈልግ አንድም ቀን ያለችው ነገር የለም። ይሄ ሁሉ ሌላው ሰው ሲያወራ ሲደራረብ እውነት መሰለንና አብርሽም ጭምር ተታሏል። በእሷ ዙሪያ የነበሩ ሰዎች ስላወሩ አብርሽ ጭምር ተታሏል እንጂ የሩታን ፍላጎት ቀድሞ መለየት ነበረበት። አንድም ቀን አስተውሎ ካየ ሩታ ለደስታ ስሜት ያሳየችበትን ጊዜ ወደኋላ መለስ ብለን ልናይ አንችልም። አሁን ሁሉም ነገር ፕሮሰሱ ስላበቃ ያው አንተ ማወቅ ስላለብህ ሌሎቹንም ነገር ጨርሻለሁ። የባባን ማለት ነው እሱን የሚይዘው ልሄድ እንደሆነ ነገር ነው የመጣሁት። እንዴ ሩታ ደግሞ አንቺ ደግሞ ልታስደብሪኝ ነው የምር ማለት አብረሽን ቅድም ተናገርኩትና ነገር አሁን ደግሞ ሩታን በጣም እያስደበርሽን። እንዴ የተረሳ ነገር አሁን ለምንድን ነው የሚነሳው እዚህ መሀል? ለጉዞ ምናምን ነገር ከሆነ ለመዝናናት እሺ ልክ ነው ይባላል፣ ችግር የለውም ግን እሱንም ቢሆን ያው ከአብርሽ ጋር ደስ ይላል እንጂ አሁን እንደዚህ ጠቅልሎ ስለመሄድና ነገር ሲጀመር እሺ፣ አሁን ለምሳሌ በምን ያክል ፍጥነት ነው አሁን የዛ ልጅ የህፃኑ ፓስፖርቱ ያለቀው ፕሮሰሱ ያለቀው የምትሄጂበት ምናምን ምክንያቱ ምናምን ነገር ምንድን ነው? ያንንም እስቲ ንገሪ እንጂ አሁን የተረሳ ነገር እያነሱ እንትን ማለቱ የምርም ሰው አፍ ውስጥ የሚከትሽ ነገር ነው። ሰው ድሮም ብዬ ነበር የሚያስብል ነገር ነው። እኔ ስንት ነገር ከተደሳሰትኩ በኋላ አብረው ሊሆኑ ይችላሉ እና ነገር ካሽቃበጥኩ በኋላ መሀል ቤት እኮ የተበላው አንድ ላይ የምትሆኑ ምናምን ነገር መስሎኝ ከተደሳሰትኩ በኋላ እርግጠኛ ነኝ የኔ ደስታ ብቻ እንደማይሆን የብዙዎቻችን ደስታ እንደሚሆን አንድ ላይ ቢሆኑ፣ ግን ያንን ደስታ ነው አሁን ከሰው እንትን እየነጠቅሻለሽ።
ኦኬ ለዛ ነው ደስታን ከህይወቴ አሁን የተሻለ ነገር ስላገኘሽ ወይ ወደ ውጭ ሀገር ልትሄጂ ስለሆነ የምትፈልጊውን ነገር ስላገኘሽ አልፈለገም ያልሽው ለዛ ነው። እስኪ ማቆያ እየተጠቀምሽው ነበር እሱንም ነው ይሄን ነው በቃ ሰው ሊያማሽ ይችላል ማለት ነገር ያልኩት ይሄን ነው። ገና አብርሽ ካሁኑ እንደዚህ መገመት እንደዚህ መጠርጠር ጀመረ። አስባችሁታል? አሁን እሷ ትቼዋለሁ ምናምን ነገር ያለችው ልክ ደስታ የመጣ ሰሞን ነው። የራሷን ፕሮሰስ ደስታ የመጣ ሰሞን ነው ትቼዋለሁ ያለችው እና ሰው ምን አሰበ? በቃ ደስታ ስለመጣ ከሱ ጋር ለነገር ልትሄድ አይነት ነገር ብሎ አሰበ እና ደግሞ እንደገና የእሷ ፕሮሰስ ምናምን ነገር ተሳክቶ ልትሄድ እንደሆነ ስታቅ ከደስታ ጋር ተለያየች። ይህን ነው በቃ ሰው ሊያወራ የሚችለው። እኔ በእርግጥ እንደዛ የሚል ግምት የለኝም። ይህን ያክል ጥቅመኛ ሴትም ናት ብዬ አላስብም። ሩታ ጥቅመኛ ሴት ብትሆንማ ከአብርሽ ብዙ ነገር መጠቀም ትችል ነበር። ማለት ቀፍቀፋው ምናምን ነገር ጉድ ልትሰራው ትችል ነበር። ንብረት መካፈል ምናምን የሚባሉ ነገሮች እስከዛሬ እንግዲህ እንደዛ አይነት ጣጣ አላየንም እስከዛሬ ድረስ። ሁሉም በያለበት ከመለያየታቸው በቀር አብርሽ እዛ ቤት ከመውጣት ከመግባት መከልከሉ በቀር ምንም የተለየ ነገር የለውም። ህግ ራሱ አስገድደኛል። አያስገድድሽ ምን ያለው እኔ ያለሁኝ እያልኩሽ እኮ ነው። ምንም የሚፈጠር ነገር የለም። አባቱ እንጂ እናቱ አይደለም። ምንም ሊሆን ይችላል። ጨቅላ ህፃን ደግሞ ከእናቱ ጋር የመሆን እንጂ ከአባቱ ጋር የመሆን እንትን የለውም። በዚህ ሰዓት እስከ 5 ዓመት ብዙ ነገሮችን እስከሚችል ድረስ እስከሚጠነክር መሆን ይችላል። ከኔ ጋር ከእናቱ ጋር ነው ያለበት። ሩታ ይሄን አሁን ህጉ የሚፈቅደውን እንትን ሰበብ አድርገሽ አብርሽን ለመጉዳት ባትሞክሪ ጥሩ ነው። እንደኔ ማለት አሁን በዚህ ንግግር የምትናደዱ ሰዎች ካላችሁ አያገባኝም ስለናተ። ግን አሁን ሩታ እያደረገች ያለችው ነገር መሰላችሁ ህጉ ከህፃኑ ከእሷ ጋር እንዲሆን ከእናቱ ጋር ነገር እንዲሆን ስለሚያስገድድ ያንን እድል ተጠቅማ ከአብርሽ ለመራቅ ልጁንም ለማራቅ ከአብርሽ ኦልሬዲ ይርቃለች፣ ግን ልጁን ለማራቅ ነው እያሰበች ያለችው። በቃ በአጭሩ ይሄ ነው። ግን ይሄን ነገር ውጭ በቃ አለ ሰብአዊ ሰው እንደመሆናችን መጠን ስናስብ ህሊና እንዳለው ሰው ስናስብ ተንኮል ነው፣ ይሄ ግፍ ነው የሚሆንባት። ምክንያቱም እዚህ ምንም ያጣቸው ነገር የለም፣ የግድ ውጭ የሚያስወስድም ነገር የለም። አብርሽም ቃሉን ጠብቆና ነገር እየረበሻት አልነበረም። ሁላ ልጁን ራሱ ለመጎብኘት ሲሄድ በጣም አልፎ አልፎ ነው የምናየው አይደል? በጣም ከስንት አንዴ እንዲሁም ቆየ ልጁን ካገኘ ቆየ። ከካሜራ ጀርባ ምናልባት ሊያገኝ ይችል ይሆናል፣ እሱን አላውቅም። ግን በቃ በመጨረሻም በቃ ማለት የምፈልገው ሩታ ተንኮል አትስሪ። ምናልባት ከፈጣሪ ማይሆን ነገር ልታገኝ ትችላለሽ። ምክንያቱም ፈጣሪ እንደ ሰው ይሆናላ ላዩን ብቻ ሳይሆን የውስጥንም ሀሳብ ስለሚመረምር ስለሚያውቅ ይሄ ነገር እዛው ማለት በነበረበት ቀጥሎ ከዛ በኋላ አብርሽ ሊታረቁም ከፈለገ ነገር የራሱ መስመር ይዛል። ካልሆነም በነበረበት ትቀጥላላችሁ እንጂ ዞሮ ግፍ የሚሆን ነገር በድጋሚ ላሉ አትስሪ። መሄድ ከፈለግሽ ሂጂ። ከዛም በኋላ ግን ህፃኑን ይዘሽ ከሄድሽ ብዙ ነገሮች እንደሚበላሹብሽ እመኚ። ደጋግሜ ነው የምነግርሽ። ህፃኑን እዚሁ አስቀምጠሽው እኔ ጋር ለኔ ለአባቱ ምንም ሆኜ አሳደገዋለሁ። ለምን አፈርድ የሚበልጭ አይሆንም። ምንም ነገር ሆኜ ለእሱን ማሳደግ አይቀርም። ገባሽ? ይሄም ሀሳብ እውነት ለመናገር አያስማማኝም። በቃ አንድ ላይ ይሁኑ ነው። በቃ አንድ ሀገር ውስጥ አንድ ላይ ይሁኑ ነው። ሩታ የምትሄድ አይመስለኝም። ሌላ ሀገር ነገር እርግጠኛ ነኝ አትሄድም። ግን ከሄደችም አብርሽ ተከትላ ትሄዳታል እንጂ እዚች ምናምን ነገር ለየብቻ ነገር አይሆንም። ልንገራቸው አይሆንም። እና አሁን እዩ በአብርሽም በሩታም ሳይድ አይደለሁም እኔ። በቃ አብርሽ ስትፈልጊ አንቺ ሂጂ ምናምን ነገር እያለ ነው። ልጁ ደግሞ ያለ እናቱ ነገር መሆን አይችልም። ሩታ ደግሞ ልጁንም ይዤ እሄዳለሁ ነገር እያለች ነው። የአባቱንም ደግሞ ፍቅር አግኝቶ ማደግ አለበት። ስለዚህ የሁለታችሁም ሀሳብ እዚህ መሀል ውድቁናል። በእኛ በእንደ ተመልካች ቤተሰቦች እኔ ራሴን ወክዬ ነው በእርግጥ የተናገርኩ ያለሁት። እስቲ በእኔ ሀሳብ የምትስማሙ ከሆነ ላይክ አድርጉ፣ በሀሳብ የምትስማሙ ብቻ ከሆነ እና ኮመንት ላይ ምናምን ነገር ስሜታችሁን ግለጹ እንጂ ይሄ ለየ ብቻ ምናምን የሚባለው ነገር በቃ አያሳምንም፣ ደስ አይልም። ክፉ ነገር ከዚህ በላይ ክፉ ነገር ነው መጠበቅ የለም። ክፉ ነገር አልጠበቅኩም። እውነቱን የነገርኩ ማወቅ ስላለብህ መስማት ስላለብህ ሳደርገው ግን እንዳይጸጽት ካሳውቅ ያለው አይ ከባድ ነው። እኔ እንጃ ምናልባት ሩታ በምን አይነት መንገድ ይህን ውሳኔ ልትወስን እንደደረሰች ለምን ይህን ያክል በቃ የተወችውን ሀሳብ ለማንሳት እንደሞከረች አይገባኝም። ግን ሲመስለኝ እንደገና መጎዳቱን አሰበች መሰለኝ። ወይም ደግሞ የረሳችውን ቁስል ምናምን ነገር የነካካባት ሰው ይኖራል እንጂ ከመሬት ተነስታ ሩታ ይህን ታደርጋለች የሚል እምነት የለኝም። የሆነ ደግሞ ምክንያት ይኖራታል፣ እኛ ያላየነው እኛ ያልተረዳነው። ምናልባት እሷ በጓዳዋ ብቻ የያዘችው የሆነ ምክንያት ይኖራታል እንደዚህ ያስባላት። ምናልባት አብርሽ ሌላ ጥፋትም አጥፍቶ ሊሆን ይችላል ከካሜራ ጀርባ እኛ አናቅም። እንደገና ደግሞ በቤተሰብ መሀል ብቻ ብዙ ነገሮች እኛ ማናቃቸው፣ እኛ በካሜራ የምናየው በጣም ውስኗን ነገር ነው። በዛች ደግሞ ሁሉን ነገር ጀጅ ልናደረግ አንችልም። ሲጀመር ጀጅ ማድረግ ኃላፊነቱ ስልጣኑ ምናምን ነገር የለንም። ምን ለዚህ ውሳኔ እንድትወስን እንዳደረጋት የምታጋራን ከሆነ ታጋራለች፣ ካላጋራችንም እንግዲህ እኛ በምክራችን እንጸናለን። አብርሽንም ሩታንም አንደግፍም።
ከሆኑ አንድ ላይ ኢትዮጵያ ውስጥ ሁለቱም መሆን አለባቸው። ከሄዱ ደግሞ ሁለቱም መሄድ አለባቸው ነው እንጂ እዛና እዚህ ደግም ሄዳለው አያስማሙ። ብቻ ለማንኛውም ግን የዛሬው የኔ አስተያየት ይህን ይመስል ነበር። አስተያየቶቼ ምናምን ነገር ከተመቻችሁ ላይክ ምናምን ነገር እያደረጋችሁ እስቲ ፍቅራችሁንም ድጋፋችሁንም አስተያየቶቻችሁንም በዛ መግለጽ ትችላላችሁ። እንዲሁም ደግሞ ኮመንት ላይ የተሰማችሁን ነገር በነፃነት በመናገር ሼር መደራረግ መማማር እንችላለን። አደራ ሀሳብ ነው እየተለዋወጥን ያለ ነው እንጂ ጥላቻ አይደለም እና ሀሳብ ብቻ ኮመንት ላይ ብጽፉ ደስ ይለኛል። ብቻ ለማንኛውም እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።